ለኔ ቤዛና ባርኮትን አጣላቻቸው። የቤዛን ሚስጥር አንድ በአንድ ለባርኮት ነገረችው። ብር የምትጠይቃችሁ እውነት እሷ የእናቷ ቤት በእዳ ተይዞባት ሳይሆን ውሸቷን ነው፣ እየተጠቀመችብህ ነው ያለችው ባርኮት። ብታምኑም እመኑ፣ ባታምኑም ደግሞ የራሳችሁ ጉዳይ ነው ብላ ለኤላና ለባርኮት ነገረቻቸው። ባርኮትም ለሊ ይሄ የምታወሪው ወሬ ግን ዝም ብሎ አሉባልታ ከሆነ በጣም ነው ከኔ ጋር የምንቀያየመው ብሎ ይላታል። ባርኮትም እንዴት እንደዚህ ሊሆን ቻለ? እኔ እኮ በአይኔ ሄጄ ወንድሟ እስር ቤት እንደሆነ አይቼ መጥቻለሁኝ ብሎ ሲላት፣ ለሊም ባርኮቴ አንተ አታውቅም፣ እነሱ ራሱ ድራማ እየሰሩብህ ነው የሚሆነው እንጂ የእውነት ቤዛ ከባድ ሰው ናት በማለት ለባርኮት ነገረችው። ባርኮትም ወደ ቤት ከሄደ በኋላ ቤት ውስጥ ሲሄድ ደግሞ ሳሎን ላይ ማንም ሰው አልነበረም እና ቤዛ ቤዛ እያለ በጩኸትና በተቆጣ ድምፅ ይጣራል። ባርኮትም ቤዛ ቤዛ እያለ ሲጣራ ቤዛ አልነበረችም። ሊዲያና ዴቪድ ክላሳቸው ውስጥ ነበሩ። ሊዲያ ደብሮኛል ምናምን እያለች ለዴቪድ እያወራችው፣ ዴቪድ ደግሞ አንቺ እኮ የሚደብርሽ መኝታ ክላስ ውስጥ ሆነሽ ሙዚቃ ብቻ ስለምታዳምጭ ነው። እስኪ ነይ ዛሬ እንኳ ወደ ሳሎን እንውጣና ትንሽ ወሬ እናውራ ብሏት ከመኝታ ክላስ ተያይዘው ሁለቱም ወደ ሳሎን ሲሄዱ ነበረ ባርኮት እየተጣራ የነበረው ቤዛን። ከዛ ምንድነው? ምን ሆነ ነው? የተፈጠረ ችግር አለ እንዴ ብሎ ዴቪድ ባርኮትን እየጠየቀው እያለ ቤዛ መጣችና ወይዬ ባርኮት ጠራኸኝ እንዴ አለችው። ከዛም ባርኮትም ምንም ነገር ሳይመልስላት እኔ ምልሽ ለሊን ምንድነው ያልሻት ብሎ ሲላት፣ ቤዛ ምን አልኳት ደግሞ? ምንም አላልኳትም ብላ ትለዋለች። ምንም አይነት ውሸት እንዳትዋሽኝ፣ ውሸት አልፈልግም። እስካሁን ድረስ ስታታለኝና ስታጭበረብርኝ የነበረው ለምንድን ነው? ውሸት እንዳትዋሽ፣ ከዚህ በኋላ እውነታውን ማወቅ እፈልጋለሁ በማለት ቤዛን ይጠይቃታል። ቤዛም ለሊ ያወራችው ወሬ እንዳለ ውሸት ነው፣ እኔ እናንተን ማጣላት ስለምትፈልግ ነው እንጂ እሷን ተዋትና እኔን እመነኝ ብላ ስትለው፣ ባርኮትም ቤዛን በጥፊ መታት። አንዱን ውሸት ለመደበቅ ስትይ ሌላ ውሸት አትዋሺ፣ ሁሉንም አንድ በአንድ አውቅ ያለሁኝ። ቆይ ግን ምን አደረኩሽ? ይህንን ያክል ስትጫወችብኝና ስታጃጅኝ የነበረው ለምንድን ነው? ገንዘብስ እየጠየቅሽ ስትወስድ የነበረው ለማን ነው ብሎ ፊት ለፊት ፍጥጥ አድርጎ ጥያቄ ይጠይቃታል። ቤዛ ግን አሁንም ቢሆን ልታምን አልቻለችም። ውሸቷ ልትደብቅ እየፈለገች ነው። ዴቪድም በጣም ተገርሞ እንዴ ምንድን ነው ባርኮት የሰማኸው ነገር አለ እንዴ ስለ ቤዛ ብሎ ይጠይቀዋል። ቤዛ አታላኛለች፣ ስታጃጅለኝና ስታጭበረብረ የነበረ የኖረችው በማለት ባርኮትም ለዴቪድ ይነግረዋል። ዴቪድ ይህንን የቤዛን ሲራ ሲሰማ እሱም በጣም ተበሳጨ፣ በጣም ተናደደባት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችሁ ይቆዩ። ዛሬ እንግዲህ ቤዛ ስታጭበረብር እጅ ከፍንጅ ተይዛለች። እስከ ዛሬ የእናቴ ቤት በእዳ ተይዟል ብላ ባርኮትን ብር እያፈላለገ እንዲያመጣላት ስትለምን ነበረ። ይህንን ሴራ ግን ዛሬ ላይ ለሊ ሁሉንም ነገር አንድ በአንድ ተናግራባታለች እና እውነታው ወጥቷል። ለሊ ግን እናንተ ካመናችሁ እመኑኝ፣ ካላመናችሁ ግን የራሳችሁ ጉዳይ ነው። እኔን ራሱ ለምን ኤላን አትበቀዩም፣ ለምን አትበይውም እያለች እየመከረች ነበር። እራሷ በአፏ እያለች ነግራቸው ነበረ። ኤላ ግን ለሊ ስታወራ የነበረውን ወሬ አላመናትም ነበር ማለት ነው። ይሄንን የሰማው ባርኮት ግን ቀጥታ እሷን መጥቶ ፊት ለፊት ተጠይቋታል። ሊዲያ እና ዴቪድ ባሉበት ቤዛ ተዋረደች። እንዲሁም ደግሞ ባርኮት በጥፊ መታት ማለት ነው። ባርኮትም ቤዛን ከዚህ በኋላ ላይሽ አልፈልግም፣ ከፊት ለፊቴ ውጭልኝ፣ ወደዛ ሂጂ በማለት ይላታል። ቤዛም እንዴት አድርጌ ነው በባዶ እጄ የምሄደው? ለእናቴ ቃል የገባችሁልኝን ነገር ሳታደርጉልኝማ በባዶ እጄ አልሄድም ብላ ትላለች። ባርኮትም ይሄንን ስትለው በድጋሚ ጭራሽ ልታጃጅኝና ልታታልልኝ እየሞከርሽ ነው ወይ በማለት ይጠይቃታል። ከዛው ቤዛም
ባርኮትም ከዚህ በኋላ እውነታውንም አውቄ ደግሞ ለአንቺ አሳልፌ ገንዘብ እንዲሰጠች ትፈልጊያለሽ ወይ? አንቺ ግን ምን አይነቷ ደፋር ነሽ? በማለት ይጮህባታል። ቤዛ የተመታችውን ፊቷን በእጇ እያሻሸች ነበረ። እንዴት አድርጌ ነው በባዶ እጄ የምሄደው? እንዲሁም ለእናቴ ቃል ገብተህልኛልና ገንዘብ ድጋሚ ስጠኝ እያለች ነበረ። ሊበላ አሉ ከተነቃባትም በኋላ ራሱ በፈጣጣው ገንዘቡን ስጡኝ እርዱኝ እያለች ትገኛለች ቤዛ። እና ታዲያ በባዶ እጄ ልታባረረኝ ነው ወይ እያለች ወደ ባርኮተ ስትመለከት ዴቪድም ቀጠል ሊያደርግና አንቺ ምን አይነት ደፋር ነሽ ብሎ ይላታል። ከዛም ዴቪድም ቆይማን የምልሽ ከኔስ ለምንድን ነበረ ምን ብለሽ ነበረ ገንዘብ የተቀበልሽ ብሎ ሲላት ባርኮት ዴቪድ ብር ለቤዛ እንደሰጣት አያውቅም ነበረና ወደ ዴቪድ እየተመለከተ እንዴ አንተም ሰጥሃታል እንዴ ካንተም ወስድ ያለች እንደ ገንዘብ በማለት ዴቪድን ይጠይቀዋል ባርኮት። ከዛ ዴቪድም አዎ ባርኮት እናቴ የታመመችብኝ ስትለኝ ስላሳዘነችኝ የተወሰነ ብር ሰጥቻት ነበረ። አንቺ ግን ትንሽ አታፍሪም እንዴ ብሎ ይላታል። ቤዛ ያላሰበችው ዱብዳ ያወረደባት። ወይ ውርደት! መዋሸትስ ለምን አስፈለገ? ድራማ መስራትስ? ወንድሜ ታሰረ ማለትስ? እንዲሁም ደግሞ አራጣ አበዳሪዎቹንም ድራማ እንዲሰሩበት ነው መሰለኝ ለባርኮት እያወራች የነበረው። ዴቪድም አንቺ ግን ምን አይነቷ ባለጌ ነሽ? ባርኮትን የመሰለ ፍቅረኛ እያለሽ እንዴት እንደዚህ ታደርጊያለሽ? ብሎ ይጮህባታል። ፍቅር አየት ታደርጋቸውና ምንም ነገር ሳትል ቀጥታ ትታቸው ትሄዳለች። ሊዲያም በቆመችበት እፍ እናንተ ደግሞ እዚህ ቤት እንግዲህ ጀመራችሁ፣ የእናንተ ጭቅጭቅ አያልቅም አቦ ትልና ትታቸው ትሄዳለች። ከዛ በኋላ ዴቪድ እና ባርኮት ቤዛ እዛው በቆሙበት ሳሎን ላይ ይቀራሉ። ቤዛም እነሱ ከሄዱላት በኋላ ባርኬን መለመን ትጀምራለች። እባክህን ባርኮት የማንንም ወሬ አትስማ፣ እኔ እኮ አንተን በጣም ነው የምወድህ እያለች እየተቅለሰለሰች እየለመነችው ነው። ባርኮት ግን የመጨረሻ ነው የቆረጠው፣ ተስፋ ቆርጦባታል። ምክንያቱም ብዙ ነገሮች አታለዋለች፣ አጭበርብረዋለች፣ ዋሽተዋለች ማለት ነው። እናም ከዚህ ቤት አታስወጣኝ ባርኮት፣ ቆይ ለሊ ያንን ሁላ ነገር ስትነግርህ ለምን ነገረች ብለህ እንኳ ትንሽ አትጠራጠርም ነበረ እያለች ትላለች። ቤዛ አሁንም መዋሸት እየፈለገኝ ነው። ለሊ ያወራችሁ ነገር ውሸቷን ነው። እኔ እናንተን ለማጣላት ፈልጋ ነው እንጂ እኔ አልዋሸሁህም እያለች ነው አሁንም ባርኮትን። እሺ ቤዛ ናት ውሸታማ ወይንስ ለሊ ናት ውሸታም? ማንም ማመን አለብን እኛ ታዲያ? ቤዛ እኔ እናንተን ለማጣላት ከራሷ የፈጠረችው ነገር ነው እንጂ እኔ ምንም አጥፍቻ አይደለም፣ ምንም ዋሽቼህም አይደለም ትለዋለች ቤዛ ለባርኮት። ባርኮትም ትሰሚኛለሽ፣ ከዚህ በኋላ ምንም አይነት ነገር መስማት አልፈልግም ስላንቺ ብሎ ይላታል። እያስፈራራት ነው። ባርኮትም እስካሁን ድረስ ራሱ እየሰማውሽ ነገር ይጸጽተኛል እያለ ይላታል። ይህንን ሲላት ቤዛ ቆይ ግን የኔና ያንተ ፍቅር ውሸት ነበር ማለት ነው በማለት ለባርኮት ጥያቄ ትጠይቀዋለች። ከዛ ባርኮትም አዎ ውሸት ነው፣ ትሰሚኛለሽ፣ ወደ እኔ ጋር የመጣሽበት ጊዜ ያ ጊዜ ለኔ ጥሩ አልነበረም ይላታል። ምክንያቱም ተመልሳ በመጣች ሰዓት እሺ ብሎ መቀበሉ ዛሬ ላይ እየጸጸተ ይገኛል። ይህንን ያክል ስታጃጅለኝ የነበረው ምን ባደርጋት ነው? ምን ብበድላት ነው? ምንስ አድርጌሽ ነው? ምንስ በደልኩሽ? ብሎ ጠይቋት ነበረ። ቤዛም እሺ ባርኬ እኔን አትወደኝም ማለት ነው እና ታዲያ ጥዬህ ስሄድ መጎዳትህ ለዚህ ነበረ ማለት ነው ብላ ትለዋለች። ባርኬም አንቺ እኔ ሳልወድሽ ሳትወጂ ነበረ አብሬሽ እንድኖር ያስደረግሽኝ ይላታል። ባርኮትም ሁሉንም ነገር እሺ ብዬ የተቀበልኩሽ እኮ ያለብሽ ችግር ወይ በጣም ከባድ ወይ ስለሆነና እኔም ደግሞ ካንቺ ጎን መሆን አለብኝ ብዬ ስላሰብኩኝ ነው እንጂ የእውነት አንቺን ወድጄሽ አይደለም፣ አሁን ከፊት ለፊቴ ጥፊልኝ በማለት ይጮህባታል ማለት ነው። ቤዛ እንግዲህ በጣም ግራ ተጋብታለች። ላደረኩልሽ ነገር ይሄ ከሆነ ምላሽሽ በጣም አዝንብሻለሁ። እሺ አሁን ሌላ ነገር ሳይከተልሽ ውልቅ ብለሽ ከቤቴ ውጭልኝ በማለት ማስጠንቀቂያ ይሰጣታል ባርኮት ለቤዛ። ባርኮት ቤዛን ሂጂ ውጭልኝ ብሎ ሲላት ቤዛ እንዴ ቆይ እኔ ማናለኝ አሁን ወዴት ነው የሚሄደው እያለ ትለዋለች። ባርኮትም አይመለከተኝም ውጭልኝ ብዬሻለሁ በማለት ይጮህባታል። ባርኮትም ቤዛን ወደ ፈለግሽበት መሄድ ትችያለሽ በማለት ይላታል።
ፍቅር ደግሞ የቤዛን ሻንጣ ልብሷን እያስተካከለችላት ነበረና መኝታ ክላሷ ሊዲያ ትሄዳለች። እንዴ ፍቅር ምን እያደረግሽ ነው ብላ ስትላት፣ ከዛ ፍቅር አይ ለቤዛ እኮ ላግዛት ብዬ ነው ልብሷን እያስተካከልኩላት ነው እያለች ትላታለች። ሊዲያም አንቺ ግን በጣም ደስ ብሎሻል፣ ወንድምሽ እኮ እዛ ተናዷል ብላ ስትላት፣ ከዛ ፍቅርም ይቺ ቤዛ ናታ፣ ቤዛ እኮ ናት ወንድሜን እንደዚህ የምታናድድብኝ በማለት ትላለች። ከዛም ቤቱን መታ እንዳልነበረ አደረገችው እያለች ትላታለች ለሊዲያ። ከዛም ሊዲያም ፍቅርም ግን አንቺስ ብትሆኝ ለምን ባርኮት መኝታ ክላስ መጣሽ ብላ ሊዲያን ስትጠይቃት፣ ሊዲያ ደግሞ እኔማ ቤዛን ላግዛት ብዬ ልብሷን ላስተካክልላት ነበረ፣ ግን አንቺ ቀድመሽኝ እያስተካከልሽላት ነው ብላ ትላታለኝ። ሊዲያ በዛው ቀጠል ልታደርግና ይቺ ውሸታም ባርኮትን አታለለችው አይደል ከፍቅር የባሰች ሰይጣን ብላ ትላለች። ከዛ ፍቅርም ማነው ሰይጣን አንቺ ትልና ሊዲያም መጠሪያሽንማ አትዘንጊው እንጂ ፍቅር አንቺ ነሻ ሰይጣን ትላታለች። ፍቅርም ለሊዲያ ከኔ ጋር እንደዚህ የምትደራረሽውን ነገር ካላቆምሽ ሊዲያ እንጣላለን ብላ ማስጠንቀቂያ ትሰጣታለች ለሊዲያ ፍቅር። ያ ማለት አንቺን ብትሆኚ የቤዛ ፋንታ ነው እጣ ፋንታ ነው የሚደርስሽ እያለቻን ነው። ፍቅርም ምን ልታመጭ ነው ብላ ስትላት ሊዲያ በቀጣይ ደግሞ ያንቺን ሻንጣ ነው የማስተካከልልሽ ብላ ትላታለች። ሊዲያ ውይ ባደረግሽውማ ምን አለ ባደረግሽውና ከዚህ ቤት በተገላገልኩኝ ብላ ስትላት፣ ከዛ ሊዲያ በዛው ቀጠል አድርጋ ደግሞ ይህም ቤት ሆኖ ከቤት የውጭልኝ ምናምን ልትሄደው እንዴ ላባረርሽ ነው ትያለሽ እንዴ ትላታለች። ሊዲያም ብሄር ግን ዴቪድን ይዤ እንደምሄድ እንዳትዘነጊ ብላ ስትላት፣ ፍቅር እና ታዲያ ይዘሽው ሂጃ እያስፈራራሽ ነው እንዴ ብላ ትላታለች። ሊዲያም አይ ዴቪድ ወንድሜ እንደሆነ አትዘንጊ ማለቴ ነው ትላታለች። ፍቅርም ሊዲያን በይዞር በይልኝ አሁን ለማንኛውም ከፊት ለፊቴ ወይም ደግሞ ሻንጣውን ያዥልኝ ትላታለች። ሊዲያ ግን ዝም ብላ ትታት ትሄዳለች። ቤዛ በስተመጨረሻ ተዋርዳለች። ስትዋሽና ስታጭበረብር እንግዲህ ያው ተይዛለች ማለት ነው። እስከዛሬ ወንድሜ ታስሮብኛል እንዲሁም የእናቴ ቤት በዕዳ ተይዟል ብላ ከባርኮትና ከኤላ ብር እያሰባሰባችሁ ወርዶ ስትል የነበረችው ሁላ ውሸት እንደሆነ ዛሬ ላይ ተነቅቶባታል። ለሊ ሁሉንም ነገር አጋልጣታለች ማለት ነው። ውድና የተከበራችሁ ቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለነበረን ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። ነባሮችም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔም የመዳም ቅመም ነኝ ተኩሽና ማሮቼ ፍቅሮቼ ሁሉ ነገሮቼ እላችኋለሁኝና እንግዲህ እስኪ የአደይ ድራማ ተከታታዮች በሙሉ የማን አድናቂ ናችሁ? የማን ገዳፊ ናችሁ? የአደይ ወይስ የለሊ ወይስ የፍቅር ወይስ ደግሞ የባርኮትና የኤላ እንዲሁም የዴቪድ የሚለውንም ደግሞ ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አድርጌ ነው የማመሰግነው። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ትረፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ባይ ባይ።